ወንጌል ወጥቶ ለአንድ ዩቲዩበር እንደዚህ ስናሽቃብጥ ሳይ በጣም ደነቀኝ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ። በወቅታዊ ጉዳይ ላይ ቆይታ እንድናደርግ ተገናኝተናል። መንፈሳዊና ቁም ነገር የሆኑ ጉዳዮችን ለመስማት የምትፈልጉ ወዳጆች ካላችሁ ትክክለኛ ቦታ ላይ ናላችሁት። ዳንቴል ሚዲያ ይሰናል ዩቲዩብ ቻናላችን ሰብስክራይብ ማድረግ አጋርነታችሁን ቤተሰብነታችሁን አሳዩን። እንግዲህ አይሾ ስፒድ ኢትዮጵያ መጥቷል። አይሾ ስፒድ ኢትዮጵያ ሲመጣ የተለያዩ ቦታዎችን ጎብኝቷል እንዳያችሁት። ከነዚህ መካከል ከጎበኛቸው ቦታዎች መካከል ታላቁ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ጎብኝቷል። ይህን ቤተክርስቲያን በመጎብኘቱ ብዙ ሰዎች አጉረምርመዋል፣ ብዙ ሰዎች ደስ ብሏቸዋል። ምንድነው የተፈጠረው? በዚህ ጉዳይ ለቤተክርስቲያን ውስጥ ምንድነው አስተዋጽኦ የሚሰጠው? እዛ አካባቢ ቤተክርስቲያን ውስጥ የሚያገለግሉ አባቶች፣ ወንድሞች፣ ካህናቶች ያደረጉት የብልህነት ተግባርስ እንዴት ይገለጻል የሚለውን ለማሳየት ነው የምፈልገው። እሺ ተመልካቾቼ አይሾ ስፒድ ወደ ቅድስት ሥላሴ መንበረ ጸባዖት ያደረገውን ጉብኝት ነው የማሳያችሁ። እንመልከት ሁላችንም። ልጁ ስልኩን ቢያለው ሊነሳ ነበረ። ፎቶ በረጋ ጠበቁት። ወንጌል ይዘዋል፣ መስቀል ይዘዋል፣ ድባብ ተዘርግቷል። መስቀል ተሳለም እያሉት ነው። ምንም የሚያውቀው ነገር የለም ማለት ነው። ወንጌል ሊሰጡት መስሎት ቴንኪው ይላል። ተሳለም አሉት። ተሳለመ። ግራ ገብቶታል። አስረዳኝ ነው የሚለው ልጁ እያስረዳው ነው ማለት ነው። ልጁ እያስረዳው ገባ ማለት ነው። የካቴድራሉ አስጎብኚ ናቸው። እሺ ቤተክርስቲያኑ በኃይለ ሥላሴ ዘመን ጊዜ እሳቸው ያሰሩትና ቤተክርስቲያን እንደሆነ ነው እየነገሩት ያሉት። 1936 ዓመተ ምህረት የተሰራ ቤተክርስቲያን ነው ያሉት ነው። የቤተክርስቲያኑ አጠቃላይ ታሪክ እየነገሩት ነው። ቤተክርስቲያኑ በጣሊያን ወረራ ጊዜ እንደቆመ ስራውና የሥላሴ ውጭ ሄደው መጥተው ድጋሚ እንዳለቀ ነው። ከዛ በኋላ 16 ላይ እንዳለቀ ነው የነገሩት። የካቴድራሉ አስተዳዳሪ አባታችን ሊቀ ሥልጣናት አባ ሲራክ ናቸው። መስቀል አሳለሙት። ቅድም መሳለም ስላሉት ስላሳዩት አሁን ደግሞ እዚህ ጋር ተሳለመ ማለት ነው። እየተባረክ ነው ሲለው ቴንኪው አመሰግናለሁ ነው የሚለው። ጫማውን አውልቅ አለው። ጫማውን አወለቀ። እዚህ ድረስ ልክ ነው። እዚህ ድረስ የሰውዬ ልክ ነው። ነገራችሁ ላይ በጣም ይቸኩላል። አረጋጋው፣ ተረጋጋ፣ አትቸኩል። ረጋ በል እያሉት ነው አባታችን። ረጋ በል
ጎብኚ ናት እቺ ጎብኚ ናት ከማድሪድ ነው የመጣሁት ያለችው ነው። ድንገት ቤተክርስቲያኑ ስለሚጎበኝ ማለት ነው በቱሪስቶች አላውቀውም። ሮናልዶ በጣም ይወዳል። አላውቀውም ወጣቶች ይኸውላችሁ ይሄ ሰውዬ ችግሩን አያችሁ። እዩት ቤተክርስቲያን ውስጥ እንዴት እንደሚያደርግ እዩት። በጣም ያሳዝናል። እዩት እንዴት እንደሚያደርግ መንፈስ ነው ነገራችሁ ላይ ታውቃላችሁ። እዩት ፊቱን ይለፈልፋል። ፊቱ እንደሚያደርግ እዩት። አይ መንፈስ ነው። ቤተክርስቲያን ሲገባ እንደዚህ ነው። ቤተክርስቲያን ሲገባ መንፈስ እንዲህ ነው የሚያደርገው። የ66 መንፈስ ማለት ነው። 48,374,950 ሰው ፎሎወሩ ማለት 90 ገባ። ከዛ አንዴ ጋይስ ባላች እየጎበኘ ነው። በስተቀኝ በኩል ያለውን የአፄ ኃይለ ሥላሴና የባለቤታቸውን መካነ መቃብር እየጎበኘ ነው የሚገኘው። ልጅ የመጀመሪያው ናቸው ይላል። አይ አይደለም፣ የመጨረሻው ንጉስ ናቸው። የኢትዮጵያ የመጨረሻው ንጉስ የሆኑት ለዚህ ያረፉት። በጣም ሂውጅ ነው። በነገራችሁ ላይ መቃብራቸው ከአንድ ወጥ ድንጋይ የተነሳ ነው። ከላይ አናቶቻ የሚነሳው መቃብራቸው ሲገባ ራሱ አስከሬናቸው ሲገባ በክሬን እንደተነሳ ነው ታሪክ የሚጠቅሰው። በጣም እያደነቀ ነው። ቀልቃላ ነው። በጣም አመሰግናለሁ ነው የሚለው። ቁጥጥሩን እንዴት ገፍቶ እንደሚያልፍ አመሰግናለሁ በል በአማርኛ ይለዋል። አመሰግናለሁ ወጣ ከቤተ ክርስቲያኑ ጫማን አድርጋለሁ። ጋርዱ ምን ያክላል ጋይስ? በስመ አብ ምን ያክላል? ሉክ ፎቶ ተነሳ። ጋርዱ ምን ነው በካሜራ የራሳቸውን ካሜራ ላይ ነው ከራሱ እንዲወስድ ማለት ነው። ይኸውላችሁ እዩት ምን እንደሚሰራ ይሰይ እዩት እንዴት እንደሚያደርግ ቤተክርስቲያን ውስጥ እንዲመጣ ያደረጉት ሰዎች ግን አይነግሩትም። ቤተክርስቲያን ሲኬድ እንዲህ ነው የሚደረገው ምናምን ጋርዶቹ ግቢ ውስጥ ብዙ ሰው ነው እየተከተለው ያለው። ከተማው ላይ እንዳለ ብዙ ሰዎች እየተንቀሳቀሱ ነው። ይመጣል በተባለበት ቦታ ጠቅላላ ሰዎች እየጠበቁ አድናቆታቸውን እየገለጹለት ከሱ ጋር ፎቶ እየተነሱ ወደ ገጠመው እየቀረበ እያወራው ነው የሚገኝ የነበረውና እነዚህ ተማሪዎቹ እንግዲህ አጋጣሚ የሚወስደው በነገራችሁ ላይ በጣም ኢንፍሉዌንሰር ነው። በጣም ኢንፍሉዌንሰር ነው። እኛ ሀገር መምጣቱን እንደ ቀልድ ባታዩት ደስ ይለኛል። በጣም ትልቅ ጥቅም ያለው ይመስለኛል። እዚህ ስላሴ መጎብኘቱ ራሱ የሚሰጠው ሌላ አንድ እንትን አለና እሱን እስቲ በኋላ እናወራበታለን። ተማሪዎቹ ያው እንወዳለን ነው ያሉት። ግቢ ውስጥ ነው ይሄ ግቢ ውስጥ ወጥቶ ነው ሊወጣው። በቃ ኦልሬዲ ጨረሰ ጉብኝቱ ማለት ስላሴ ጎበኘ ጨረሰ። በጣም የተንቀለቀለ ነው እና የቤተክርስቲያኑ ካህናቶች በጣም ስለተንቀለቀለባቸው አልተመቻቸውም። ለማስረዳትም ለመንገርም የማይመች እንትን ምናልባት አስጎብኙ ትንሽ ቀለል ያለ ነገር ጥሩ ነገር ነገሩ ይመስለኛል። መሰረታዊ ነገር እቺ የሚያረጋት ስትሪም ባጉናት እሱ የያዛት ጎፕሮ ካሜራ አለች። አይሻ በጎፕሮ ካሜራው ለራሱ መቅረጽ ጀምራል ማለት ነው። ጋይስ አሁን የግቢ ውስጥ ነው። ኦልሬዲ ሊወጣ ነው ማለት ነው። ወደ ሌላ አንቺ ነው ማለት ነው። የሚለው ያላቸው ነው። ስትሪም ባጉናት ያረጋት በጣም የሚገርም እንትኑ ቡድኑ በጣም የሚገርም ነው። እንደዚህ የተቀናጀ በጣም ፈጣን እሱ ፍጥነት ልክ እንግዲህ ያስባችሁታል። እሱ ፍጥነት ልክ ነው እንትን የሚሉት
ኢትዮጵያ ለማንኛውም በጣም ነው እናመሰግነው ስለመጣ ዲስትልን ሀገራችንን ስለጎበኘልን በጣም እናመሰግናለን። ከዚህ አስታኮ ግን አሁን ይህ ሰውዬ ይህ ልጅ ይህ ወጣት በጣም ኢንፍሉዌንሰር ነው። ወደ 48 ሚሊዮን በላይ ተከታይ አለው በዩቲዩብ ቻናሉ ወደ 8 ሚሊዮን። እኔ ይህን ቪዲዮ በመቀርጽበት ሰዓት የዚህ የስትሪም ያደረገው ቪዲዮ ወደ 8 ሚሊዮን እይታ አለው። ከ8 ሚሊዮን በላይ እይታ አለው የዛሬው ኢትዮጵያ ውስጥ ያደረገው ስርጭት ማለት ነው። እና በጣም ኢንፍሉዌንሰር ነው። በጣም ብዙ ተከታይ ያለው ብዙ ሰዎች እሱን ለማግኘት ይወዱታል። የክርስቲያኖ ሮናልዶ አድናቂ ነው እና ኢትዮጵያ ውስጥ ያሉ ቲክቶከሮችም ዩቲዩበሮችም እሱን ለማግኘት ትልቅ ጥረት አድርገዋል። ፕሮግራም ሰርተውለታል። አገሪታችንን በሚመጥንና አገራችንን በሚያስተዋውቅ ቲሸርቱ ላይ በነገራችሁ ላይ ቪዚት ኢትዮጵያ ነው የሚለውና አገራችን በተለይ ወጣቶቹ በጥሩ አቀባበል እሱን በመቀበላቸው የሚኖረው ገጽታ አሪፍ እንደሆነ አስባለሁና ሁለት ድርጊቶቹን ሁለት የእሱን እንቅስቃሴዎች ብቻ እኔና እሱ ላይ እናወራ። አንድ ይሄኛው ሌላችሁ እንዴት እንደሚዘል እንደ ስፖርተኛ ይዘላል። ይሄን ያዙልኝ። ሌላው ከወጣ በኋላ እላችሁ እንዴት እንደሚያደርገው እዚህ ጋር ቁጭ ወደ አዲስ አበባ ቤተክርስቲያን ደጅ ላይ ከዛ ነው ያነሳው አምላክ። አሁን ይሄ ጉዳይ እቺ ድርጊቶቹ ደስ አትልም። አሁን በተለይ ቤተክርስቲያን ውስጥ ሲገባ የሚያደርገው አክሽን ቤተክርስቲያን ሰው ሲገባ በጣም ዲሰንት ነው የሚሆነው ምናምን ሌላ ባዕድ ነገር ከሌለበት በስተቀር ማለት ነው። የሰውዬ ልጅ ግን የሆነ የሚያንቀለቅል መንፈስ የሚያቁነጠነጥ መንፈስ ምንድን ነው የሚባለው? የሚያቁነጠነጥና የሚያንቀለቅል መንፈስ እስቲ ኮሜንት ላይ የምታውቁ ሰዎች ካላችሁ ጻፉልኝ እስቲ። የሚያንቀለቅልና የሚያቁነጠነጥ መንፈስ ምንድነው ስሙ? ስሙን ስለማላውቀው ነው። ጻፉልኝ እስቲ። እንደዚህ አይነት መንፈስ አይነት ነገር ያለበት ይመስለኛል። ይለፈልፋል ቤተክርስቲያን ውስጥ ሃይማኖት እንደሌለው ባዶ በቃ ኤቲስት አይነት ነገር እንደሆነ ይረዳለው። ፕሮቴስታንት ቢሆን ቢያንስ ቸርቹ ላይ ሲገባ የቤተክርስቲያን መንፈስ ስለሚያውቅ እዚህም ያንን ተረድቶ እንደዚህ አይነት ድርጊቶችን ከማድረግ ይቆጠብ ነበር ብዬ አስባለሁ። ግን እንደዚህ አይነት ሰው ስላልሆነ በጣም ይቀመጣል፣ አይኑን ያጉረጠርጣል ምናምን መንፈስ ዛር እንዳለበት ሰው ማለት ነው። ይሄ የ666 መንፈስ ይመስለኛል ስገምት። ከዚህ አስታኮ የቤተክርስቲያኑ አስተዳደር ካህናቶች አጠቃላይ አስተዳዳሪውንም ጨምሮ ያደረጉት የብልህነት ስራ ግን በጣም ሊደነቅ ይገባል። አንድ በጣም በነገራችሁ አዲስ አበባ ላይ የመጣ ማንኛውም ጎብኚ ቱሪስት ካቴድራሉ ስላሴን ሳይጎበኝ እንደማይሄድ ይታወቃል። በዚህም ምክንያት ታዋቂ ነው። በተለያዩ ቱሪስቶች የሚጎበኝ ቦታ ነው። ይህ ሰውዬ ግን አዲስ አበባ ሲመጣ እንደሚጎበኘው ስለሚታወቅ በዚህ ልክ መዘጋጀታቸው በጣም ብልህነታቸው ነው። አሁን ይህ ሰውዬ ሊጸድቅ ወይም ሰዎችን ሊያጸድቅና አይደለም እዚህ መጥቶ የጎበኘው። እነዚህ 48 ሚሊዮን ወይም 8 ሚሊዮን ሰዎች ያዩት ሰዎች እንዲጸድቁ አይደለም የሚታየው። አሁን የቢዝነስ ሀሳብ ዝም ብላችሁ ያዙት። ስለዚህ እንደ ቢዝነስ ሰው ስታስቡት እዛ ላይ ካህናቶቹ ያደረጉት ነገር በጣም የብልህነት ስራ ነው። በጣም በክብር ተቀበሉ። ሰው ነው ኦልሬዲ ቢከበር ችግር የለም። በክብር ይገባዋል ተብሎ ምናልባት ከዚህ በፊት ታስታውሳላችሁ ቢዮንሴ መታ ታቦት ወጥቶላትና የሚባል የውሸት ነገር ይነገራል። ታቦትም አልወጣም ጥላ ምናምን እንደዚህ ወጥቷል። ግን እንደዛ ማድረጋቸው እንደዚህ አይነት ክብር መስጠታቸው በጣም አሪፍ ነው። አንደኛ ብዙ ተከታይ ስላለው ይሄ ሰውዬ ነገ ዛሬን አይደለም ማየት ያለብን፣ ነገ ከነገ ወዲያ ኢትዮጵያን ብለው የሚመጡ ጎብኚዎች በዚህ ልክ ነው የሚረዱት ቤተክርስቲያኑ ማለት ነው፣ ወይም ቦታውን ወይም ሀገራችን የሚረዱት በዚህ ልክ ነው። ስለዚህ የቱሪስት ፍሰቱን ሀገራችን የሚጨምርላት ነውና በጣም የብልህነትና ቦታው የሚጎበኝ ቦታ ስለሆነ በዚህ ልክ የማርኬቲንግ ስራ መስራታቸው
እኔ በጣም የሚደነቅና የሚበረታታ ሐሳብ ነውና አንዳንድ ሰዎች ግን በዚህ መልኩ ግን ኮሜንት እያደረጉ ነበር። በጣም ግርም የሚለኝ ነገር እና አቡነ ተክለ ሃይማኖትን የመሰሉ ካህናት ሰማይ ድረስ ሄደው ያጠኑ የነሱን ቤተክርስቲያን ለማጥፋት ዛሬ የነ ቅዱስ ያሬድን የነዛን ቅዱሳን ድምፅ እንዳይሰማባት የምትደረግ ቤተክርስቲያን ዛሬ ድምጿ ለዓለም ይሰማ ተብሎ ወንጌል ወጥቶ ለአንድ ዩቲዩበር እንደዚህ ስናሽቃብት ሳይ በጣም ደነቀኝ። ዛሬ የኢትዮጵያ ቤተክርስቲያን ፓትርያርኳ በአደባባይ በሚዲያዎች ወጣው ቤተክርስቲያን ተደፍራለች። እውነት ነው፣ እያየነው ነው። ቤተክርስቲያን ተደፍራለች። ወንጌል ተደፍሯል። በምንደኛ ጳጳሳት፣ በምንደኛ ካህናት ወንጌል ተደፍሯል። ቤተክርስቲያን ተደፍራለች። ምን እንላለን? እንደዚህ አይነት ሐሳብ የሚያወሩ ሰዎች የነሱን አጀንዳ ለምን አልተራገበም? ለምን አልተወራም ነው ሐሳብ። ወንድሜ ነው ፋሲካው፣ በጣም እንግባባለን፣ ወዳጆች ነን። በዚህ ልክ እንደዚህ ይናገራል ብዬ አላስብም ነበር እኔ። እሱ አስቀድሞ ምን ነበር የሚለው? አይሆስፒድ ኢትዮጵያ ሲመጣ ኦርቶዶክሳውያን በመገደላቸው ኦርቶዶክሳውያን ላይ በሚደርሰው ጥቃት እሱን እናንጸባርቅ፣ እሱን እንግለጽበት፣ አስታከን ዓለም አቀፍ ስለሆነ እሱ የሚታይ ሰው ስለሆነ የሚል ሐሳብ ነበር ሲዘነዝር የነበረው። ከዚህ ቤተክርስቲያን ውስጥ ያሉትም ካቴድራል ሥላሴ ውስጥ ያሉትም አባቶችም ደግሞ የማርኬቲንግ ስራ ነው የሰሩት። በደንብ እሱ ታዋቂ ስለሆነ ቤተክርስቲያኗ እንድትታይ የሚጎበኙ ቦታ ስለሆነ ጎብኚ እንዲመጣ ነው የተደረገው። ይሄ ምንም ሌላ እንዳለው የማሽቃበጥ ሌላ ጉዳይ አይደለም። ቅዱስ አባታችንም ያሉት ሌላ፣ እዚህ ጋር የተደረገውም ሌላ። ጽንፍና ጽንፍ ነው፣ ሰማይና ምድር የሆነን ሐሳብ በዚህ ልክ ለራስ አጀንዳ ብቻ እንዲወራ ማድረግ በጣም ተገቢ አይመስለኝም። እና እንደዚህ አይነት ሐሳብ ያላችሁ ሰዎች ትንሽ ረገብ ብትሉ። አሁን ቤተክርስቲያን የምትከብር አሁን ይሄ ልጅ ወንጌል ተሳለመ፣ መስቀል ተሳለመ። እንግዲህ መስቀል እንደማያውቅ ያው ሲያሳዩት ይገባው ነበር፣ ይድንቁ ነበር። መንፈሱ ምን አላውቅም ብቻ እንትን ይል ነበር። መንፈስም ካለበት በመስቀሉ ይወጣል፣ መንፈስም ካለበት በወንጌሉ ሲባረክ ይወጣል አይደል እንዴ? ይሄ ልጅ ያንን ጉዳይ መስቀልን ወንጌልን ማያውቅ ልጅ ከሆነ ደግሞ አወቀ ማለት ነው። እግዚአብሔር ልቦና ከሰጠው ደግሞ ምንድነው እዛ ጋር የተፈጠረው ብሎ መለስ ብሎ ቪዲዮ ማየት አይቀርም ልጅ ቁጭ ሲል። ስለዚህ መለስ ብሎ ያንን ጉዳይ ያጤነዋል፣ ያብሰለስለዋል ማለት ነው። ምን እንደሚፈጠር አጣም እግዚአብሔር በምን እንደሚያስተምር በምን እንደሚመልስ ወደ ራሱ ስለማይታወቅ እንደነዚህ አይነት ሰዎች ግን አጀንዳውን ለራሳቸው አሁን ነገም ከነገ ወዲያ እንሰማለን። ብዙ ሰዎች በራሳቸው አጀንዳ ስላልተወራላቸው የተለያዩ ሐሳቦችን ሊያነሱ እንደሚችሉ እንጠብቃለን። ስለዚህ የተደረገው ነገር በጣም ተገቢ መልካም የሆነና የሚደገፍ ነገር ነው። ቤተክርስቲያኑ የሚጎበኝ ስለሆነ ሰዎች በጉብኝ እንግዲህ አስቡት 8 ሚሊዮን ህዝብ 48 ሚሊዮን ተከታይ ያለው ሰውዬ 8 ሚሊዮን ህዝብ በአንድ ቤተክርስቲያን አየ። ከይስ በጣም እኮ ከባድ ነገር ነው። በጣም የሶሻል ሚዲያን ኢምፓክት በጣም መረዳት ይጠበቅብናል። 8 ሚሊዮን በጣም ከባድ ነው። ቤተክርስቲያኑ አሁን ጥር 7 ይነግሳል። በጥር 7 በሚነግስበት ጊዜ እንኳን 8 ሚሊዮን ሰው አያይም አይመጣም በዛ ቦታ ላይ። 8 ሚሊዮን ህዝብ ግን ባንዴ ይህን ቦታ አየ። የት ነው አለ፣ አደነቀ። ኢትዮጵያ ሲመጣ ይህን ቦታ የማያይበት ምክንያት በፍጹም አይኖርም። ይህ ልጅ ከዚህ ቤተክርስቲያን በፊትና በኋላ የጎበኛቸው ነገሮች በቅርብ ጊዜ የተሰሩ ናቸው። ይህ ግን የነበረ የቀደመ ወደ ከ80 ዓመት በላይ የሆነ ታሪክ ያለው ቦታን ነው የጎበኘውና በዚህ ልንኮራ ይገባናል የሚል ሐሳብ ነው ያለኝ። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። በዚህ ጉዳይ ላይ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ እየተመለከታችሁ ያላችሁ ላይክ በማድረግ እና ሰብስክራይብ በማድረግ አጋርነታችሁን አሳዩኝ። ቻው፣ ሰላም ነው።